ጥያቄው ምንድነው? በቁርአንና በሐዲስ አቂዳ ለምን አልተደጋገመም? ማለትም አሁን ለምሳሌ ስለ ሪዳ ስንማር እምነትን ያበላሻል ተብሎ በጥብቅ ነው የሚያስተምረው። ይህንን ያክል አንገብጋቢ ከሆነ በቁርአን እንዴት በጥብቅ አልተደጋገመም ይላል። በቁርአን ላይ አላሁ መውጁዱን ቢላ መካን የሚል የተጠቀሰ ነገር አለ ወይ ይላል። ነው ተውበት የሚባለው አንዴ ከተጸጸቱ አጠቃላይ ወንጀል ያጠፋል ወይ? ጸጸት ከተጸጸቱ በኋላ ይላል። ብስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመንዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ነሽኡል አልሐምዱሊላህ ለስላችሁ። አልሐምዱሊላህ ኢንሻአላህ። ዛሬም የተለያዩ ጥያቄዎች አሉን ከተለያዩ አቅጣጫዎች የተላኩልን ናቸው። ወደ መጀመሪያው ጥያቄ ስናልፍ በ0988 መጨረሻው 35 ሰላም አለይኩም። ጥያቄ ነበረኝ። ሀሽም ነኝ ከደቡብ። ጥያቄው ምንድነው? በቁርአንና በሐዲስ አቂዳ ለምን አልተደጋገመም? ማለትም አሁን ለምሳሌ ስለ ሪዳ ስንማር እምነትን ያበላሻል ተብሎ በጥብቅ ነው የሚያስተምረው። ይህንን ያክል አንገብጋቢ ከሆነ በቁርአን እንዴት በጥብቅ አልተደጋገመም ይላል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. يوب يا عقيدة قدي قرآن لي لمن الترقاق ميلو ترقاق مول بتأم بصفات እንዲሁም ቁርአን ውስጡ ያዘላቸው ዋና ዋና ነገሮች አቃኢድ ጉዳይ ላሲየማ መክያ የሆኑ አያቶች መካ ላይ ወረዱ አያቶች አብዛኞቹ በተውሂድ ላይ የሚያተኩሩ በአቂዳው ላይ የሚያተኩሩ ናቸው። ምናልባት ከአቂዳ መሳኢሎች ውስጥ ወይም ከተውሂድ መሳኢሎች ውስጥ ባቡ ሪዳን ወይም ከኢማን የሚያስወጣን እስልምናን የሚያፈርስን ነገር በተመለከተ ከሆነ ለሁሉም ግልጽ የሆነ ነገር አለ። እውነቱ ሲታወቅ የሱ ተቃራኒ ባጢልና ውድቅ እንደሆነ ይታወቃል። ይህ ነገር ከኢስላም ያስወጣል የሚለው ነገር ከሆነ በምሳሌ መልክ ለመጥቀስ ምሳሌዎች በጣም ብዙ ናቸውና ሐስር ማድረግ አይቻልም። ይሄንንም ብሎ መገደብ የሚቻልበት አይደለም። ነገር ግን ኢማንን ስለመጠበቅ ተውሂድን ስለመጠበቅ ኢማን ላይ ስለመጽናት በጣም በተደጋጋሚ في كثير من الآيات በደንብ ተፍሲር የቀራ ሰው ወይም ተአሙል ያለው ሰው ዝም ብሎ ቃል እየተረጎመለት ሳይሆን ማዕናውና መልእክቱ በደንብ እየተነገረው የቀራ ሰው ቁርአን ላይ አብዛኞቹ ቦታዎች በኢማን ላይ መጽናትና ይህንን አለማድረግ ደግሞ ያለውን ከፍተኛ አደጋ የሚያስጠነቅቁ ናቸው ብዙዎቹ ቦታዎች። ይሄ አንድ ሁለት ቦታ ብለን የምንገድበው ሳይሆን በጣም ብዙ ተብሎ የሚገደብ ነው። حتى ስለ አንዳንድ ክስተቶች ቂሳዎች እየተነገረ ወይም ደግሞ ስለ አኺራዊ ነገሮች እየተነገረ መጨረሻ ላይ የሚጠቀሱ አስማኡላህ አብዛኞቹ ቦታዎች ስናይ ኢነላህ ሰሚዑን በሲር የመሳሰለው እንደዚህ አያቶች እናገኛለን። መጨረሻቸው ላይ በአላህ ስሞች የሚዘጉ ያንን እንኳን ተማዑን የሚያደርግ ሰው በትክክል ከተፍሲሩ በዝርዝር ሲነገር የተማረ ሰው ያቃል። ምንድነው የሚያቀው? ይሄ ስም من اسماء الله እዚህ ቦታ ጋር መጠቀሱ የሚያስተላልፈው መልእክት አለ። ይሄኛው ስም እዚህ ቦታ ላይ መጠቀሱ የራሱ የሆነ መልእክት አለው። ያኔ
ዘጅር ያለው አለ በጣም ማስጠንቀቂያ የያዘ አለ ይሄን መልእክት ነው እንግዲህ በውስጡ ይዞ ቁርአን ያለውና ምናልባት ጠያቂያችን የሪዳ መሳኢሎች እንዲህ የሚል ሰው ከእስላም ይወጣል እንዲህ የሚል ሰው ከእስላም ይወጣል የሚል ነገር ቁርአን ላይ ለምን አልተጠቀሰም የሚል ከሆነ ይሄ እንደ ጥቅል በቃዒዳ መልክ ከቁርአን በሚጨመቅ ቃዒዳ አለ ለምሳሌ ولئن سألتهم ليقولن إنما كنا نخوض ونلعب قل أبالله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم هونه بالله እንዲሁ ነው በመልእክተኛው በአያቶቹ ባወረዳቸው አያዎች ላይ ምን የሚያረግ ሰው استهزاء የሚያረግ ሰው አሁን ይሄ ዓም ነው ቃዒዳ ነው የሚያላግጥ ሰው ሲባል ዑለማዎቹ ኪታቦቻቸው ላይ በዝርዝር ብዙ ምሳሌዎችን ይጠቅሳሉ ለምሳሌ እንዲህ ያለ ለምሳሌ እንዲህ ያለ ያሾፈ ለምሳሌ እንዲህ ብሎ የቀለደ ለምሳሌ እንዲህ ብሎ ያላገጠ እያሉ ዑለማዎቹ ምሳሌ ያበዛሉ ቁርአን ላይ ግን በምሳሌ ይሄን ያለ ሰው ተብሎ ሳይሆን በጥቅል እንዲህ አይነቱ ነገር ከእስላም ያስወጣል يحلفون بالله ما قالوا ولقد قالوا كلمة الكفر وكفروا بعد إسلامهم كلمة الكفر بنو الله نقرن كلمة الكفر بمن ملك يمثل باستهزاء ملك يمثل بشك ملك بتكذيب بتشبيه بتعطيل بالنزيه الله كلمة الكفر يمثل مثالي الله تعالى يا لون أي من هنا للمكالة كذب الله تعالى هي كلمة الكفر نو ولقد قالوا كلمة الكفر نبي بيلوم أن يرسماتشو ما لقبلاتشو ميالسو قال كلمة الكفر الله قاعدون بتقل النقرة ولقد قالوا كلمة الكفر وكفروا بعد إسلامهم ليلوچم عند كستت سيدنا عيسى سيتقس نسبة الولد إلى الله من يهل بتأم كبار نقر هنا تكاد السماوات يتفطرن يعني سماء እንደው ሰማይ ሊሰነጠቅለት የሚደርስለት ንግግር በጣም ከባድ يعني من አሉ ወደ አላህ ልጅን አስጠጉ ወለደ አላህ ብለው والعياذ بالله አላህ ወለደ ብለው ወደ አላህ አስጠጉ አሁን እንዲህ አይነቱ የነሳራዎች ኩፍር የይሁዶች ኩፍር በምሳሌ መልክ ይተጠቀሳል ስለነሱ እየተወራ ተሕዚር ሲደረግ ያለፉ ከፋሪዎች የከፈሩ ሰዎች እነሱ ስለሆኑ ሌሎችም እንደዚህ የሚዳሰሱ ቦታዎች አሉ ምንም እንኳን ልክ እንደ አንዳንድ የሚራስ አህካሞች ልጅ ካለው ይሄን ይራስ እንደዚህ ከሌለ ይሄን ያክል ይራስ ልጅ ሚስት ሟቿ ልጅ ካላት እንዴት ይወርሳል ባሏ እየተባለ የሚጠቀሰው ወይም ለወንድም ይሄን ያክል እንደዚህ ይሄን ያክል የተባለው በቁጥርና በልክ የተቀመጠው ልክ በዚያ መልክ እዚህ ቦታ ላይ ባያገኘውም በጣም ጥልቅ በሆኑ ቀዋዒዶችና መመሪያዎች ይሄንን አጥብቀው በሚገልጹ መመሪያዎች ግን ሪዳን እስላምን መቁረጥን ተውሂድን ማበላሸትን አደገኝነት እና ያን ያደረገ ሰው ከእስላም የሚወጣ ሰው እንደሆነ በጣም ብዙ ቦታ ላይ ተጠቅሷል ይሄንን ያው ቃዒዳውን ስናቅ እንደገና ደግሞ በየመሷዲሩና በየቦታው በየክስተቱ በየዋቂዓው እየወሰደን ስንወስደው በጣም ብዙ ሆኖ ነው የምናገኘው ትንሽ አይደለም በጣም ብዙ ሆኖ ነው የምናገኘው ሐቂቃው እንደዛው ስለ ዑባዱ الصنم ሲጠቀስ هذا تكفير لمن يعبد الصنم አይደል ይሄንን እያደረጉ ያሉት ነገር ኩፍራዊ ነገር ነው ከነሱ ጋር ተያይዞ ሙሽሪኮች ሲባል እነሱ ያጠቃላል ከሙሽሪኮች ሌላ ደግሞ ሌሎችንም ደግሞ እምነት አለን ብለው የሚከተሉ ቁርአን ላይ በአብዛኛው ካየን የአህለ الكتاب ብሎ ይሁድና ኪታቦች يعني ኪታብ አለ የሚሉት እነሱ አራዎችና ይሁዶችን ይጠቅሳቸዋል እንዲሁም ደግሞ ሙሽሪኮች ሲባሉ ደግሞ من اهل الكتاب والمشركين ሲባል ደግሞ ጣዖት አምላኪዎችን ይጠቅሳቸዋል ይሄ በተቀራላ የጣዖት አምላኪን ማንኛውም ሰው ይመጣ እምነቱ የጣዖት አምላኪ አይነት እምነት ካለው ኩፍር ነው የሚሆነው የይሁድ አይነት እምነት ካለው وقالت اليهود يد الله مغلولة ይህም ለነሱ ረድ ነው غلت أيديهم ولعنوا بما قالوا ይሄ እንዲህ አይነት ንግግር የሚናገር ሰው
እነሱም መስሏልና ሁክሙ እንደዛ ይሆናል። የሁድ ስለሆኑ ብቻ አይደለም፣ ነሷራ ስለሆኑ ብቻ አይደለም። ቃዒዳውን ዛሬ የሚጠቀሰው መን ضاهاهم من شابههم حكمه حكمهم እነሱን የመሰለ እነሱን የሚመስል ንግግር የተናገረ እነሱ ያሉትን ያለ እነሱ ያመኑትን ያመነ እዚህ ውስጥ ይገባል ማለት ነው። ስለዚህ አለማስተዋል እና ምናልባትም የዕልም እጥረት ካልሆነ በስተቀር እንደውም በጣም ተደጋግሞ ነው የተነሳው ነው። በጣም ብዙ ያኔ በጥቅል ቁርአን ላይ አካልነትን ወደ አላህ ማስጠጋት አላህን ከኸልቁ ጋር ማመሳሰል እንደሆነ መጥቷል። በቀደር ማስተባበል ከኢማን መውጣትና ኩፍር እንደሆነ ጀሃነም ውስጥ ሙኸለድ እንዲሆን እንደሚያደርግ መጥቷል ቁርአን ላይ። ግን እንዳልነው የማስተዋል ክፍተት ወይ ነገሮችን በትክክል የማሰር ይሄን ከዚህኛው ጋር ያኛው ከዛኛው ጋር አብሮ አስተሳስሮ ሙሉ ሱራው ምስሉ ተገጣጥሞ ግልጽ ያለ እንዲሆን የመረዳት እንከንና ክፍተት ሊኖር ይችላል፣ ሊያጋጥም ይችላል። ያ እንዳስተማሪው ነው። ምናልባት የሆነ ሰው እኮ ቁርአን ላይ ይሄ የለም ብሎ ለማውራት መጀመሪያ ቁርአንን ከመጀመሪያው ከሱረቱል ፋቲሃ ከበስመላ ጀምሮ እስከ ሱረቱን ናስ መጨረሻ ድረስ ሚነል ጂነቲ ወናስ ከሚለው ተፍሲሩን በትክክል የተማረ ሰው መሆን አለበት። ለፍዙን ቀርቶ አረብኛ የተወሰነ ቃላት አቃለውና የለም ስለ ኪታቡ ሪዳ የሚናገር ማለት ይሄ ራሱ ድፍረት ነው። ተፍሲርን ሙሉውን በአግባቡ በተፍሲል የቀራ ሰው ዑለማው ኢስላም አህካሙ ሪዳን የወሰድነው ሪዳ 3 ቦታ እንደሚከፈል ራሱ ምን ወስደው ከቁርአን ነው ይላሉ። ከቁርአን ነው። ነገር ግን ቀጥታ መልእክት የሚሰጣለ በተዘዋዋሪ መልእክት የሚሰጣለ በመፍሁም በግንዛቤ የምትወስደዋለ ይሄ ነው መልእክቱ። መፍሁሙሁ ከዛ ብለህ የምትወስደዋለ ኢማን ይሄ ነው። إنما المؤمنون الذين آمنوا بالله ورسوله ثم لم يرتابوا كتب على مؤمن ማለት እነዚህ ናቸው በአላህና በመልእክተኛው አምነው ያልተጠራጠሩ ናቸው ከተባልክ ሙእሚን ይሄ ብቻ ነው ማለት ነው። አዎ ስለዚህ ሸክ ያለበትና በአላህ ላይ ጥርጣሬ ያለበት በነብዩ ላይ ጥርጣሬ ያለበት ሙእሚን አይሆንም ማለት ነው። ስለዚህ ሐሉ እዚህ ውስጥ አይገባም። ለምሳሌ ዝም ብለህ በቀላል አማርኛ እከሌና ከሌ እንጂ በቃ እከሌና ከሌ ብቻ ነው የሚገቡት አልክ። ሌላው ሰው አይ ያኛው አትግባ አልተባለም አይልም እኮ ሶስተኛውና አራተኛው አምስተኛው ለምን ከመፍሁሙ ነው የተወሰደው። እከሌና ከሌ ብቻ ይግቡ ከተባለ ሌሎቹ አይግቡ ማለት ነው። መፍሁሙ ነው። ሌሎቹ አይግቡ የሚል ቃል ባይነገርም كمفهوم يوسدان كذلك لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون سيل الله لزهاي لجركة مسجد يتعاوت أملاكيان عباد الشمس وعباد القمر سرانونا ينسون كفرا ويسرا التسروي لنا هي سرا يمان سرانو مالتنا يكافروا سرانو عمل الكفار ነው عمل المشركين ነው የነሱን ሙሽሪክ ያስባላቸውን ስራ ከሰራ ሰውየው አብሮ ሙሽሪክ ይሆናል። وهكذا في القول በንግግርም يعني ይሄ በልብ የሚያዘው በንግግር የሚያዘው እንዲሁም ደግሞ በኢዕቲቃድ በተግባር የሚሰራው ሶስቱንም አይነት የኩፍር አይነቶች ከቁርአን ዑለማዎች ወስደዋል፣ ከቁርአን ማስረጃ አስቀምጠዋል። ስለዚህ خطرነቱ አደጋነቱ ላሽክ ምንም ጥርጥር የለውም። ቁርአን ላይ በብዛት አልተጠቀሰም የሚለው ማገናዘብ ወይም ደግሞ ሙሉውን ተፍሲር ያለ መውሰድ ክፍተት ካልሆነ በስተቀር በጣም ብዙ ቦታ ይሄንን ያስጠነቅቃል። መርሐባ። ሌላኛው ጥያቄው ሃሽም ምንድነው የሚለው በቁርአን ላይ አላሁ መውጁዱን ቢላ መካን የሚል የተጠቀሰ ነገር አለ ወይ ይላል። ቁርአን ላይ አለ ወይ? መቼም ይሄ ጥያቄ በለፍዝ ከሆነ ለፍዙ አላሁ መውጁዱን ቢላ መካን የሚል ቁርአን ከቀራ እሱም ያውቀዋል እሱ ራሱ ማለት ነው። ይሄ አላሁ መውጁዱን ቢላ መካን የሚል አያ በዚህ ለፍዝ በዚህ ቃል እንደሌለ የቀራ ሰው ሁሉ ያውቀዋል። ይሄንን ምናልባት የሚፈልግበት
እንዲህ የሚሉ ሰዎች አሉና ስለዚህ ይሄ ንግግር እንዴት ትክክለኛ ንግግር ይሆናል ወደሚል ወይ ደግሞ እንዴት ተቀባይነት ይኖረዋል ወደሚል አዝማሚያ የሚሄዱ ሰዎች ይሄንን ነገር ኢልቃ አድርገውበት ጠይቀውትና ግራ አጋብተውት ከሆነ በምን መልኩ እንደሚመልስ ግራ አጋብተውት ከሆነ የጠየቀን ቀላል ነው። አላሁ መውጁድ ቢላ መካን ማለት ማዕናው ምንድነው? መጀመሪያ ማዕናው መረዳት ነው። የብዙ የተውሂድ መሳኢሎች ቃላቸውን ቁርአን ላይ ስላገኘ ነው አይደለም፣ ማዕናቸውን ቁርአን ላይ ስላገኘ ነው የምንላቸው። مهما تصورت ببالك فالله بخلاف ذلك هي مجمع عليه هنا نذكرنا علماء لا يقطعبت نذكرنا. هل نجد هذا اللفظ في القرآن؟ لا. مهما تصورت ببالك فالله بخلاف ذلك من أن نجد القرآن له نقرقن. هل هذا الكلام حق؟ لا شك. هي نقرأونتنا من مترتر له مجمع عليه هنا علماء يقطعبتنا من مترتر له. ቁርአን ላይ ቃል በቃል አለማግኘታችን ንግግሩ ላይ እንከን ያመጣል? በፍጹም። ለምን? لأنه معنى ليس كمثله شيء. مهما تصورت ببالك የሚለው معنى ليس كمثله شيء ከሚለው የተወሰደ ነው። የለይሰ ከሚثله شيء ትርጉም በጣም በሰፊው ሊዘረዘር ይችላል። ليس كمثله شيء ከትርጉም ውስጥ ጠቅለል ያለ ትልቅ መልእክት የያዘ ንግግር ነው። ቆንጆ ንግግር ነው። አላሁ መውጁዱን ቢላ መካን የሚለው ንግግር ቁርአን ላይ ለፈዙን ባናገኘው ነገር ግን ቁርአን ላይ ማዕናውን እናገኘዋለን። መሰረታዊ የሙስሊሞች እምነት ነው። ደግሞ ምናልባት ያልተማሩ ሰዎች ይህን ነገር እንግዳ አድርገው እንዴት ይሄ ተውሂድ ሊሆን ይችላል ብለው ሊያስቡ ይችላሉ። እኛ የምናወራው ስለ ረቡል ዓለሚን ነው፣ ስለ አላህ ነው። ስለ አላህ ስናወራ መውጁዱን ቢላ መካን ስንል መውጁድ እያለን ነው፣ አለ። ወላ የሕታጅ ኢላ መካን ማለታችን ነው። ጌታችን አለ፣ መኖሩ ደግሞ እንደኛ መኖሪያ ምድር ፈላጊዎች፣ መቀመጫ ወንበር ፈላጊዎች፣ መተኛ አልጋ ፈላጊዎች እንደሆን ነው አይደለም ማለት ነው። አላህ من غير أن يحتاج إلى أحد من خلقه ማለት ነው። ከخلቆቹ መካከል አንዱ ምንድነው? አልመካን ነው፣ ቦታ ነው። ከخلቆቹ መካከል አንዱ ምንድነው? ጂሃ ነው። ሰማይ ቦታ ነች። ከሰማይ በላይም ቦታ አለ። ዓርሽም ቦታ ነው። ከዓርሽ በላይም ቦታ አለ። ስለዚህ ይህ ቦታ ብለን የምንለው ነገር خلق من خلق الله ነው። ምንድነው تعريف ቦታ ከተባለ ما يملأه الجسم من الفراغ يعني جوهر የሆነ ጅስም የሆነ ነገር የሚሞላው ከፈራግ ውስጥ የሚሞላው ቦታ ይባላል። አንተ ቦታ እዚህ ጋር ነው ይባላል። ለምሳሌ ሰውን ከዚያ ጋር ተነስቶ እዛ ጋር ቦታ ቢሄድ አሁን ቦታው እዛ ነው የሆነው በሐቂቃው እሱ የሸገለው ቦታ ማለት ነው። ቦታ እኮ እዛ ጋር ነው እዚህ አይደለም ሲባል የተፈለገበት እንድትሞላው የተፈለገው ይሄንን ቦታ ነው ማለት ነው አይደል? ተነስና ይሄንን ቦታ ሞላ ይባላል። ስለዚህ ጅስም የሚሞላው ፈራግ ምን ይባላል? ይሄ ክፍቱ ነገር ቦታ ይባላል። فإذا ቦታ ማለት ከጅስም ጋር ከአካል ጋር የተቆራኘ የጅስም መገለጫ ከሆነ ጅስም የሚሞላው ነገር ከሆነ አላህ ጅስም አይደለም፣ ቦታ የሚሞላ አይደለም። ሁለተኛ ቦታ ላይ መስፈር ማለት ከቦታው ፈላጊ መሆን ማለት ነው። ምንም ጥርጥር የለውም። ከቦታው ፈላጊ መሆን ማለት ደግሞ መክሉቅነት ነው፣ ደካማነት ነው። ومن اعتقد في الله الغنى المطلق كمنم يما يفلق النو بلو الله ولا يحتاج إلى أحد من خلقه بلو يعمنا بالقرآن لا هي ملك تعالى أو فإن الله غني عن العالمين فإن تولوا فإن الله غني عن العالمين الله جل جلاله كعالمين يتبقى كامل على الله
ዓለሚን የተባለው ይሄ ኸልቁ በጠቅላላ ማለት ነው። እሱ ያስገኘው ሱረቱል ፋቲሓ ላይ ምን እንላለን? አልሐምዱሊላሂ ረቢል ዓለሚን እንላለን። የዓለማቱ ረብ እሱ ነው። ዓርሽ መርቡብ ነው፣ መክሉቅ ነው ለአላህ፣ አላሁ ረቡሁ። ኩርሲይ መርቡብ ነው፣ የአላህ መክሉቅ ነው፣ አላሁ ረቡሁ። አልሐምዱሊላሂ ረቢል ዓለሚን እንዳልነው ፈኢነላሃ ገኒዩን ዐኒል ዓለሚን እንላለን። አላህ ከዓለማት የተብቃቃ ነው። ስለዚህ መብቃቃቱ ጊናው አላሁ ስብሓነሁ ወተዓላን ከቦታ ፈላጊ እንዳልሆነ ያቀፈ ማዕና ይዟል አይደል? ፈኢነላሃ ገኒዩን ዐኒል ዓለሚን የሚለው አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ ሲል አላህ ኸልቅ ፍጡር የተባለ ሁሉ ሰው የተባለ ሁሉ ከአላህ ይፈልጋል። አላህ ከፈጠረለት አንዱ ከአንዱ እንዲጠቀም አድርጎታል። ዛሬ ዱንያ ላይ ስንኖር ረዛቂው በሐቂቃ አላህ ሆኖ መጠቃቀምን እርስ በርሳችን አድርጎልናል። ሀብታሙ ድሃውን ይጠቅመዋል፣ ድሃው ሀብታሙን ይጠቅመዋል። ለምን? ሀብታሙም ኺድማ ይፈልጋል፣ ስራ ይፈልጋል፣ አገልግሎት ይፈልጋል። ድሃው ይኸድመዋል። ድሃው ደግሞ ገንዘብ ይፈልጋል፣ መበልቶ ማደር አለበት። ከሀብታሙ ገንዘብ ያገኛል። አንዱ አንዱን እየጠቀመ እንዲኖር፣ አንዱ ከአንዱ ፈላጊ ሙሕታጅ እንዲሆን አድርጎ ፈጥሮናል። ሀል የኩኑ ላሁ አልኻሊቁ ሚስለና ላ። የዓለም ፈጣሪ አላህ እኛን የመሰለ ይሆናል? በፍጹም ሙስተሒል። ይሄ ዓቅል ማይቀበለው ነው። ስለዚህ አላሁ መውጁድን ቢላ መካን የሚለው ቁርአን ላይ አለ ወይ ብሎ ለጠየቀ ሰው ማዕናው አለ። አላሁ ስብሓነሁ ወተዓላን ሰውን አይመስልም ብለን ብንናገር ይሄ ንግግር ትክክል ነው አይደለም? ትክክል ነው። እስኪ አላሁ ላ ዩሽቢሁል ኢንሳን የሚል አያ እስኪ ያምጣልን። እስኪ ለፍዙን ያገኘዋል በዚህ መልኩ አለ። لكن هل يضر هذا في هذا الكلام؟ ይሄ ቁርአን ላይ ይሄንን ቃል አለማግኘታችን ይሄ አረፍተ ነገር ላይ ችግር ያመጣል? አይመጣም። አላሁ ላ ዩሽቢሁል ጂን ብለን ብንል፣ አላሁ ላ ዩሽቢሁ ሸይአን ሚን ኸልቂሂ ብንል هل هذا الكلام صحيح؟ بلى ይሄ ንግግር ትክክል ነው። ትክክል ነው። ለፍዙ ቁርአን ላይ አለ? አይደለም። ምንድነው ቁርአን ላይ ያለው ለፍዝ? ليس كمثله شيء ነው። አላሁ መውጁድን ቢላ መካን የሚለው ለፍዙ ቁርአን ላይ አለ? የለም። ነገር ግን حتى ليس كمثله شيء ይሄን መልእክት ይሰጣል። فإن الله غني عن العالمين የሚለው ይሄን መልእክት ይሰጣል። أنتم الفقراء إلى الله يا أيها الناس أنتم الفقراء إلى الله والله هو الغني الحميد የሚለው ይሄን መልእክት ይሰጣል። አጥር ባለ አገላለጽ ይሄ ንግግሩን ውድቅ ለማድረግ የሚሞክሩ ሰዎች አንደኛ የምንጠይቃቸው አላሁ መውጁድ የሚለው ትክክል ነው? አዎ ትክክል ነው። ቢላ መካን የሚለው ጋር ስንመጣ መካን የሚለው ምንድነው ማዕናው? ይሄ ነው በትክክል ታሪፍ ካደረጉት። ስለዚህ አላህ ከቦታ አይፈልግም ማለት ስህተት ነው? ስህተት አይደለም። አላህ ከአቅጣጫ አይፈልግም ማለት ስህተት ነው? አይደለም። አላሁ ተዓላ ከሰማይ አይፈልግም ማለት ስህተት ነው? አይደለም። ስለዚህ ይህን ንግግር ትክክለኛ መሆኑን እስካረጋገጣችሁ ድረስ ቀጥታ ይህንን ቃል ቁርአን ላይ ብታገኙትም ባታገኙትም ምንም ችግር የለም። ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ ደርሰናል። ከኛ ጋር ቆዩ ኢንሻአላህ። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችንን ነው። አሁንም ከኛ ጋር አሁን ኢንሻአላህ ዶክተር ይሄ አላሁ መውጁድን ቢላ መካን የሚለው ቃል በቃል ከቁርአን የለምና አላህ በቦታ ላይ ነው ያለው ማለት ፈልገው ነው እነዚህ ሰዎች ይሄን ሲከለክሉ እኮ ትክክል አይደላችሁም ካሉ የዒባራው መልእክቱ የሚያስተላልፈው መልእክት ትክክል አይደለም ከሆነ በተቃራኒው አላህ ቦታ ላይ ነው ያለው። ልክ እኛ እንዳለ ነው ቦታ
ላይ ነው እንጂ ከዛ በተቃራኒ እናንተ የምትሉት ነገር አይደለም ወደሚል ነገር አይወስዳቸው። እንደዛ ነው መልእክቱም እንደዛ ነው። ከዚች አረፍተ ነገር ጋር ከዚህ አባባል ጋር የሚጋጩበት ዋና ትልቁ ነገራቸው ወይም ይሄን የሚጠሉበት ትልቁ ምክንያታቸው አላሁ ሱብሓነሁ ወተዓላ የሆነ ቦታ ላይ የሚቀመጥ አድርገው ስለውታል። አርሽ ላይ ያው የተምታታ ቢሆን አሁን የሆነ ሰው አጥብቆ ቢጠይቃቸው አርሽ ነው ወይስ ሰማይ እስኪ ንገሩን ቢላቸው ያው ነው ሰማይም አርሽም ነው የሚሉት ሌላም ይሉታል። ምክንያቱም በሐዲስ الجارية استدلال ያደርጋሉ። የአገልጋይቱ ሐዲስ ይሉሃል። እንደገና ደግሞ አያቱል ኢስቲዋእ ይልሃል። እንደገና فوق 7 سماوات ተብሏል ይልሃል። فوق 7 سماوات ኩርሲይም አለ ጀነትም አለች فوق 7 سماوات عرشም አለ ከዛ በላይ እንደገና ሌላ አያ አሚንቱም መን ፊ السماء ብሎ የለ እንዴ ይልሃል። አም አሚንቱም መን ፊ السماء ብሏል ይልሃል። አሁን የትኛው ሰማይ ሲሉ የትኛው ሰማይ 7 ሰማይ ነው ያለው መን ፊ السماء ሲባል ተአዊል አድርገው ወደ አርሽ አስጠግተው የጃሪያዋንም ሰማይ ስትል የፈለገችበት አርሽ ነው ብለው ተአዊል አድርገው ቁርአን ላይ ያለው አሚንቱም መን ፊ السماء የሚለውንም ያው እሱም ያው አርሽ ነው የተፈለገበት ብለው ተአዊል አድርገው አጠጋግተው ወደዚያ ወስደው እዚያች ጋር ቁጭ ላይ ያረጉት ነው የሚፈልጉት እነሱ። ያኒ ይቀመጣል ነው የሚሉት ሪጅሉን እግሩን ወልዒያዙ ቢላህ ኩርሲይ ላይ ያሳርፋል ነው የሚሉት። የነሱ እምነት አርሽ ዙፋኑ ነው ልክ መሳይ ነው መቀመጫው ነው። እግሩን ደግሞ እንደዚህ እንግዲህ ዘርግቷል ማለት ነው። እንግዲህ የቀረው ከይፍያም እኮ እኛ ከይፍያውን አናውቅም ይላሉ እንጂ አውቀነዋል ነው መቀባጭ ነው። እግሩንም ዘርግቶት ልክ ይሄ ፀጉር ቤት ወንበር ነው የሚባለው እንዴት ነው ሰው ሲቀመጥ እግሩን የሚያኖርበት ቦታ አለ ወይ ደግሞ ሰው ከአልጋ ሲወርድ ሊወርድ ሲል እግሩን የሚያስቀምጥበት ኩርሲ የምትባል ነገር አለችና እነሱ ወልኩርሲዩ መዋዲዑ القدمين የሚለው ወስደው በቃ እግሩን እዛ ጋር የሚያሳርፈው ብለው ነው ያሰቡት። ምናልባት መደገፍ ያለው ወይስ የለውም ይባል አይኛ ላይ ነው እኛ እናቀው ነገሮች አልጋ ዝም ብሎ ለጥ ያለ ነው ልክ እንደሚተኛበት አልጋ ነው ወይስ ደግሞ ቀዋኢም አለው ነው ደግፍ ማለት ማለት ያለው በቀኝ በግራም እኛ እንደውም በርስ እንደ ሶፋ አለ ወይ ይባሉ ምናልባትም አይ ይሄ አልመጣለም ቢሉ ይችላል። المهم ያን ስለሚያስቡ الله موجود بلا مكان የሚለው ያን ሁሉ አይፈርስባቸዋል። الله موجود بلا مكان يا فإن الله غني عن العالمين تفسير ነው። انت الله موجود بلا جهة ولا مكان ستل الله لا يحتاج إلى جهة ولا إلى مكان مالتنا كما تقول لا يحتاج إلى سماء ولا إلى العرش الناس ግን لا ከላይ ነው ያለው እንዲያውም በጣም أقبح የሆነ ንግግር ይናገራሉ። إذا جلس على العرش سمع له أطيط كأطيط الرحل الجديد ብለው የሚሉትም አለው والعياذ بالله የሲዲት የሚል ነገርም ይሰማል ብለው የሚሉት والعياذ بالله ከክብደቱ የተነሳ ብለው የሚያስቡት። ስለዚህ ثقيل አድርገው ሸክም አድርገው ክብደት ያለው ነገር አድርገው ታዲያ አርሽንስ ማን ተሸከመው? አራት መላእክቶች ተሸከሙታል። ስለዚህ እነሱ አላህ አርሽ ላይ ከተቀመጠ ያኒ ላዚም ነው አይደለ? የሆነ ሰው እዚህ ጠረጴዛ ላይ ቢቀመጥ ጠረጴዛውን ሰዎች ቢሸከሙት ሰውየውን ተሸክመውታል ይባላል እኮ አይደል? ናዕሽ ላይ አድርገው ሰውየውን ተሸክመውት ሄዱ ይባላል። ሰውየውን አልጋ ላይ አድርገው አይደል? ቃሪዛ ላይ አድርገው የሚሸከሙት ቃሪዛ ላይ ያለ ካለ ቃሪዛውን ያዙ ይባላል። ሐቂቃ የተሸከሙ ሰውየውም ጭምር ነው። ስለዚህ መላእክቶች አርሽን ተሸክመውታል ብለው አላህ አርሽ ላይ ተቀምጧል በክብሩ በምኑ ብለው ቢያወሩ የመላእክቶች ሸክም አድርገውታል ማለት ነው አላህ። ስለዚህ እንዲህ አይነቱ እምነት ተውሂድ አይደለም። ለዚያ ነው አላሁ መውጁድ ቢላ መካን የሚለው ቃል ያን ሁላ ስለሚያፈራርስና ስለሚያበላሽ ጸበኛ ናቸው ከዚህ ቃል ጋር يعني معناه محتاج ነው ወደ ማለት ነው የሚሉት
ገንይ ነው የሚለው ካልተስማማቸው አንቀበለውም ካሉ ወዴት ነው የሚሄዱት? አይ ፈቂር ነው ወደሚለው ነው የሚሄዱት። ይሄ ኢማን ሳይሆን ኩፍርና ضلال ነው የሚሆነው። ስለዚህ አሁን እኮ ዶክተር አላሁ መውጁድን ቢላ መካን ማለት አላህ ከቦታ አይፈልግም፣ ቦታ ሳይኖር በፊት እንደነበረው አሁንም ያለ ቦታ ነው ያለው የሚለውን ዒባራ እናንተ ቦታ ይፈልጋል ነው የምትሉት ሲባሉ አዎ የግድ ቦታ መኖር አለበት አላህ አለን ማለት የሚል ዒባራ ከተጠቀሙ እኮ በቃ መውጣት ምንም ጥርጥር የለውም። አላህን ከጃ ያደረገ ሰው ሙስሊም አይሆንም። አሁን አዲስ ያመጣት ነገር አለቻቸው ምን ይላሉ? አላህ መውጁድ ቢላ መካን አይቀበሉትም፣ ያወግዙታል። ከዛ ደግሞ መልሰው እሱ እኮ فوق العرش ነው ይሏቸዋል። حيث لا مكان ይሏቸዋል። في الجهة العدمية عدمي በሆነው አቅጣጫ ላይ ነው ያለው። ስለዚህ እሱ ቦታ ላይ እኮ አይደለም መች ፈለጋለን ይሏል። አሁን አቅጣጫ እያሉ እዛ ጋር ነው ያለው እያሉ በቦታ ገድበውትም ወስነውትም ነገር ግን አይ እኛ እኮ ፈልጓል አንልም ይሏል። ምንድነው የምትፈልጉበት? ይሄ ንግግራችሁ ሙተናቂድ ነው፣ የተገጫጨ ነው። إن كنتم تريدون أن الله تعالى لا يحتاج إلى مكان ቦታ አይፈልግም አይከጅልም ማለት ፈልጋችሁ ከሆነ هذا توحيد እኛ ምን ላይ ያለው እሱ ነው። እሺ ታዲያ አንዴ አያት من القرآن ظاهرها أن الله فوق العرش ታዲያ ምን እናደርገው የሚሉ ከሆነ ይሄንን በምን ልትወስዱት ነው? በዛሂሩ ቀጥታ በሚመስላችሁ ወይስ ሌላ ለአላህ ይሁን የሚገባው የሆነ ማዕና አለው ብላችሁ ወደዛ ትወስዳላችሁ? ለአላህ ላኢቅ የሆነ ማዕና አለው ብላችሁ ከወሰዳችሁት አወልቱም ከማ አወልና እንስማማለን፣ ምንም ችግር የለውም። ልዕልናው ማሳያ ነው፣ እልቅናው ማሳያ ነው፣ ሁሉም መቆጣጠሩ ማሳያ ነው ከተባለ ምንም ችግር የለውም። እነሱ ግን በሐቂቃ ተድሊስ ያደርጋሉ፣ ያሙኛሉ፣ ያታላሉ እንጂ የሚፈልጉት ማዕናውን እናውቀዋለን የሚሉት የአያት ሙተሻቢሃትን ማዓኒዎች እናቃቸዋለን። የቸገረን የሚሉት እነሱ እንዴት ነው የሚለው ነው። ከይፍያው የቸገረኝ ነው። ከይፍያው ማለት ተቀምጧል ብለው ያቀማመጡ ሁኔታ እሱንም ጨርሳችሁ ታዲያ ጉን ዘርጉታል ብላችኋል እኮ። ኩርሲይ ላይ እግሩን ያሰርፋል ስትሉ እኮ በቃ። ስለዚህ እኒኮ ጧት ተናግረው እስከ ማታ ማይቆይ አቂዳ እኮ ነው የያዙት ሰዎቹ። አሁን ጧት እዛ ላይ ያለው ሲከራከር የነበረውን ሰው ሌሊቱ ሊነጋ ትንሽ ሲቀረው አንድ ሶስተኛ ሲቀረው ደግሞ ብትለው ወርዷል እኮ የሚለው ይተቀየረ ማለት ነው። ጧት እዛ ላይ ነው ሲል የነበረው አመሻሽ ላይ ደግሞ ታች ነው ይል ነው ማለት ነው። ለሌላው ሀገር ሲበተን ለዓለም በጠቅላላ ምድር ላይ ያለው ሰው ሁላ ሲሆን ደግሞ ምንም እርጋታ የሌለው መውጣትና መውረድ ነው። ስለዚህ የታለ ላይ የምትለው እንዴ ላይ ስትሮታች ታች ስትሮ ላይ ስትሮታች የታለ እንዴት ኪታባችሁ ላይ እንደሰፈረላችሁ ነው። አንድ ኪታብ ላይ የተቀመጠ ነገር እኮ ይቆያል። እንዴት አድርጎ ነው የሚጸናላችሁ? ቪዲዮቻችሁ ላይ ዛሬ የተናገራችሁትን ማታ እንዳታዳምጡት ልትሉ ነው። አንድ ከነሱ ውስጥ አንዱ ተጠይቆ ቀን ላይ አይን አላህ ሲባል فوق العرش ብሎ መልሶ ከዚያ በኋላ ደግሞ እሱ የተቀረጸው ቪዲዮ የሆነ ሰው ላይ እስኪ ቪዲዮ ላይ ብሎ ገብቶ ሲያይ ለይሉ አንድ ሶስተኛ በቀረበበት ሰዓት ይሄ ሰውዬ فوق العرش የሚለው ቪዲዮ ተቀምጧል እዛ ላይ። ላ ይሄ ቀን መልስ ነው ተውቶ አሁን እንዳታዳምጠው ነው የሚባለው። ለይሉ አንድ ሶስተኛ ቀርቷልና ወርዷል እሱ። እና እንዲህ ያለ ድብልቅልቅ ያለ እምነትን ይዘው ተውሂድን ያጥዳላሉ። የሚያጅበው እሱ ነው። ተንዚህን ሲያጥዳሉ ማለት ነው። አላሁ መውጁድን ቢላ መካን የሚለው ሲያላግጡ ስታያቸው አመድ በዱቄት ይስቃል እንደሚባለው። ያኔ ምን ይዛችሁ ነው እናንተ አሁን በተውሂድ ላይ የምታላግጡት? በተንዚህ ዒባራ ላይ የምታላግጡት? አሻዒራ እያሉ ሲያጨረፈረፉ ታያቸዋለህ። አሻዒራ እኮ የዲኑ ጠባቂዎች ናቸው። የአላህ ዲን ምሰሶዎች ናቸው፣ ጠባቂዎች ናቸው፣ በሮች ናቸው። በፍጹም ማንም ሰው ጥሶ እንዳይገባ፣ እንዳያበላሽ፣ ተጅሲም እንዳይገባ፣ ተሽቢህ እንዳይገባ፣ የቀደርያ እምነት እንዳይገባ፣
የባጢንያ እምነት እንዳይገባ የሚጠብቁት ናቸው እነሱ ዘቦች ናቸውና ይህንን ያወቀ ሰው ሐቂቃ አሻዒራ ማለት ማን ናቸው ይላል በደንብ ይረዳል። ስለዚህ እዚህ ጋር እያንዳንዱ ነገር ቁርአን ላይ መጠቀስ አለበት የሚለው አገላለጻቸው መውጫ ሲያጡ ማለት መተንፈሻ ሲያጡ ያመጡት ነው እንጂ አሁን ረሱል ሰለላሁ ዐለይሂ ወሰለም አባታቸው አብዱላህ እንደሆነ እናታቸው አሚና እንደሆነች ቁርአን ላይ ይናገራል ነው ቃል በቃል አባታቸው አብዱላህ እናታቸው አሚና ሶላቱ ዙህር 4 ረካዓ የሚል ነው ቁርአን ላይ እኮ ዙህር ሶላት 4 ረካዓ የሚል ቁርአን መግሪብ 3 ነው ሱብህ 2 ነው ሚሊት አለ ያኒ የግድ እያንዳንዱን ቃል እዛ ላይ ካላገኘ ነው ብሎ የሚነታረክ ሰው ግን አልገባውም ዲን አልገባውም ዒልም የሚባለው ነገር ከነጨራሹ አላሸተተው ለዚህ ነው ይሄ ሙሸቢህ አላሁ ሱብሓነሁ ወተዓላ አካል አድርጎ የሚያስብ አላህን ቦታ ላይ የሚሰፍር አድርጎ የሚያስብ የሚወጣና የሚወርድ ነው ብሎ የሚያስብ ما شم رائحة العلم ما شم رائحة الإيمان يتوحيدا شتاون على شتته ምክንያቱም እሱ አሁንም እዚያው የመخلوق አዘቅት ውስጥ ነው ያለው ከመخلوق ጋር የማመሳሰል አዘቅት ውስጥ ነው ያለው ከዚያ ሸለቆ አልወጣም ሐዲድ በጣም እንደው የዘቀጠ ቦታ ላይ ነው ያለው አሁንም لانه يقيس الخالق على المخلوق ፈጣሪውን ከፍጥሩ ጋር እየነጻጸረ ነው ስለ አላህ ሲጠይቃቸው እኛ እንኳን እንደዚህ ኖሮን እያለ የሚያወራ ሰው ስለዚህ እኛ እንዲካደን እሱም እንዲኖር ይገባል ስለ አላህ ስታወራው ለምሳሌ የኢትዮጵያ መሪ እንትን የለውም ቤተ መንግስት የለውም እያለ የሚያወራልህ ሰው ይሄ ሰውዬ የት ነው ያለው يعني ከዚያ ከአዘቅቱ አልወጣም እዛ አዘቅት ውስጥ ነው ያለው ይሄ የጣዖት አምላኪያን የይሁዱም የነሳራውም አካሄድ ነው ጥርት አድርጎ አላህን ማመን ግን የኢስላም አካሄድ ነው ይሄ ሁለቱ መለየት አለ በጣም የሚገርመው ደግሞ ዶክተር እንደዚህ ከተብራራ በኋላ ማህበረሰቡ እንግዲህ ለየ በጣም እኮ አሁን ብዙ ሰዎች ሐቁ የትኛው እንደሆነ የሚለዩዋል አሁን ደግሞ ሙጀሲማው ወሃቢያው ክፍል በቃ የተፍረከረከ ሲመጣ ወደ ሱፊያው አቅጣጫ ሱፊያንን የሚሉ ሰዎችን ደግሞ የያዙ ደግሞ በእነሱ ስርት እየተደበቁ ደግሞ አሁን ደግሞ ያው እነሱ ደግሞ አያትንኩብን ሱፊያ ብሎ ራሱን የሚያወጣ ከዛ በኋላ እነዚህን አትንኩብን የሚሉ ሰዎች አሁን ማህበረሰቡ ላይ ምንድነው ማለት በማህበረሰቡ ላይ እንደገና መቀለድ የጣዖት አምልኮ አስተሳሰብ እንዲያስብ የማድረግ ራሳቸውን ሱፊያ ብሎ የሚጠሩ እነዚህን ሰዎች አሁን ያላችኋቸውን ሰዎች ለመሽከለልና ለመጠበቅ አትንኳቸው ወደ ማለት አቅጣጫ አንዳንድ እንትኖች አሉ ምንድነው ይሄ የሚያመላክተው እነዚህን ሱፊያ ብሎ መጥራት ይቻላል ወይ ዶክተር ያው በመቼም አዕዳኡ ዲን የዲን ጠላቶች የሆነችን ነገር ለማሳካት የተለያዩ ዘዴዎችን ይዘይዳሉ ቀጥታ ግንባር ለግንባር ትግል ውስጥ ይገባሉ አንዳንዴ ደግሞ የተዘዋዋሪ ጥቃትም ይፈጽማሉ ጦርነት ላይ የምናየው ነገር ነው የቀጥታ ፍልሚያ ያለ በድሮን መደብደብ የሚባል ነገር አለ ሚሳኤል ማስወንጨፍ የሚባል ነገር አለ ወታደሮችን ተስገባበት የሳይኮሎጂ ጥቃት አለ ሌላም የሳይበር የሚባል ጥቃት አለ ሌሎችም አልሙሂም እነዚህ አይነት ሰዎችም እንዴት አድርገው ይሄንን ጠንካራ የሆነ የዓቂደት አልአሻዒራን መንገድ እና አትባዖችን መፈረካከስ የሚችሉበትን ብዙ ዘዴዎች ይዘይዳሉ ከነዛ ዘዴዎች መካከል አንዱ የራሳቸውን ቀናዋቶች ቴሌቪዥን ጣቢያዎች የመሳሰሉትን ሶሻል ሚዲያ ፔጆችን ከፋፍተው አውታሩን በመጠቀም ያንን ዓቂዳ መለፈፍ ነው ቀን ማታ መሳጅዶችን በጉልበት ይዘው ቀምተው ሚንበሩን ሚሕራቡን ማቆሸሽ ነው ሁለተኛው ደግሞ ጃኒብ እንደው አሁን እጅ አልሰጥ ያለውን በባንዳ በሚለው በጦርነቱ ሲያሜ ባንዳ ይሉታልና በውስጥ ለውስጥ አንዳንዱን استعطاف ያደረግነው እያለሰለስነው እየቀረብነው ወዳጅ እያደረግነው መልእክታችንን በእሱ በኩል እንድንልክና እንዲያደርስላቸው የማድረግ መንገድም አለ እዛ ውስጥ አንዱ
መጀመሪያ መቼም ይሄ የውሸት አንድነት እየተባለ የሚሰበከው የነበረው ነገር እንደማይሆንና የማይሆን ነገር ነው ተብሎ ሲታሰብ እነሱም ሲረዱት እንግዲህ ያውስ በዚህ በኩል እንጣና የተወሰኑትን استعطاف አድርገን እኛ አብሮ መኖር አይሻልም? እኛ አሁን ምን ዋጋ ያለው መከፋፈሩ ይላሉ። አንዱም ያከፍረው ደግሞ አህሉ ቂብላ ናቸው እንዴት እናከፍራቸዋለን? ስለዚህ ወንድሞቻችን ናቸው ወደሚለው ቀስ ይላል። ስቴፑ ቀስ በቀስ ነው። እነዚህ ሰዎች እንዲህ ያደረጉ ዑለማን የጎዱ መዋሊዶችን ስንት ሰው እንዲሞት ምክንያት የሆኑ መውሊድ ላይ ሰው መውሊድ ሲሄድ የሚደበድቡ የመሻይኾቻችንን ክብር ያዋረዱ ክብራቸውን የረጋገጡ ሌላ የሚባል የነበረውን ይህንን ይናገር የነበረው ሰው ቀስ ብሎ እንዴት እናከፍራቸዋለን በሚል ይጀምራል። ከትንሽ ጊዜ በኋላ ወንድሞቻችን ናቸው እኮ ይጀምራል። ትንሽ ቆይቶ ከነዚህ ሰዎች ጋር ሊያጣሉን ነው እንዴ? ቆይ አክፍሩ የሚሉን ይላል። ጸብ የለህም እንዴ? በቃ ቀረ ያ መጀመሪያ የሚባል የነበረው ያን ሁሉ ያደረጉት ነገር። ሼኾችህን ሙሽሪኮች ሲሉ እነሱ ሙእሚን ናቸው እያልክላቸው ነው አንተ። በጣም ጀሪአ የሆነች አንድ ሴት ሚዲያ ላይ ወጣ ጫሪ ዳኒ የምትለው ላይ ሙሽሪክ እያለች ስታወራ በአማርኛ ቋንቋ ስንቱን አክፍሮታል፣ ስንቱን እንደዚህ አጣጥሞታል እያለች ስታወራ እነሱን ሙሽሪክ ስትል እነሷና መሳያዎቿ ሙሽሪኮች ናቸው እንደዚህ እንዲህ ናቸው ሲሉ ምንድነው ሁክማቸውን አትጠይቅም እንዴ? ያለ ሐቅ ሙስሊምን ማክፈር እንደዛ ሲሉ የነበሩ ሰዎች ስንት ያደረጉ ሰዎች ከዚህ ዘመን ሱፊያዎች በነብዩ ዘመን የነበሩት ሙሽሪኩል አረብ ይሻላሉ ሲሉ ኪታቦቻቸው ላይ አሁንም አለ። በስም ጠቅሰው ደግሞ ይሄ ዑሙመን ነው። በስም ጠቅሰው ደግሞ ከዚህ ዘመን ተወሱል ከሚያደርጉ ሙስሊሞች ይልቅ አቡ ጀህልና አቡ ለሀብ የተሻለ ኢማን የጠራ ኢኽላስ ተውሂድ አላቸው ብሎ ሲናገሩ ጠላት አርገህ ፈርጀ ይሄ ተክፊሩን ቢገይሪ ሐቅ ብለህ ስትዋጋቸው እንዳልነበርከው ይሄ ማክፈራችሁ ደግሞ ይውቂዑኩም ፊል ኩፍር ምክንያቱም تكفرون المؤمن مسلم እንዲህ ያልክ እንዳልነበረው ዛሬ ትንሽ ይሁን ነገር አለሳልሰውልህ አይ ማክፈር የለብንም። ትንሽ ቆይቶ ደግሞ ወንድሞቻችን ናቸው ትንሽ ቆይቶ እንዴ ከነሱ ጋር እንዴት ሊያጣሉን ይፈልጋሉ? አብረን እየኖርን የነበረው لا حول ولا قوة إلا بالله እዛ ድረስ ተደረሰ ማለት ነው። ቀስ በቀስ አህባቦቻችን ናቸው ወደ መባል ሊመጣ ነው ማለት ነው። ትንሽ ቆይቶ በጣም በሚያሳዝን መልኩ እኮ ዛሬ አንዳንድ ሱፊያንን ባዮች የኢብኑ ተይሚያን መድህ ጁሙዓ ቀኑ ላይ ሳይቀር እየተናገሩ እንደሆነ እየሰማን ነው። ዓሊም የነበረ ስንት የሚዘክር የነበረ እንዲህ የሚያደርግ የነበረ እየተባለ ማለት ነው። እና እዚህ ጋር ነው የሚደረሰው። መድረሻውን ሳያውቁ የሆነ አደሙ ተክፊር ራሓ መስለው የሚታያቸውና እነሱን እያጀቡ ያሉ ሰዎች ጋያውን ይወቁት እና ዋሃብያው የመሳሰሉት ትንሽ መለስተኛ ዋሃብያ ወይም ኢኽዋንና ዋሃብያ ቀለቀል በሆነው ይታገዛል። እሱ ደግሞ ትንሽ ወርድና ደካማ ሱፊይ ነኝ ባይ ይዘዋል። እንዲህ ያደረገ ነገሮችን ያበላሽሻሉ። ደረጃ ሲወረድ ከላይ ስታየው በጣም ከፍ ያለ ነው። እንዴት ይወጣል ትላለህ። ግን እየረገጥኩ ስመጣ አንዱ ለአንዱ ቀረብ ያለ ስለሆነ እሱን እየረገጥኩ ታች ትደርሳለህ። ወሃከዛ ዋሃብይነት ሩቅ ነው። ከኛ ጋር እንደው የሚገናኝ ነገር አይደለም ብለው የሚያስቡ ሰዎች በኢኽዋን እያለሰለሱላቸው ነው ደረጃውን። ቀስ እያሉ ለኢኽዋን እጅ የሰጡ ሙስተማሉን ማለት استمالتهم الإخوان جماعة الإخوان በደንብ ልባቸውን የወሰዱባቸው አንዳንድ ሼኽ ነን ባዮች በእነሱ ደረጃ ደግሞ ይመጣል። ለነሱ ደግሞ አዋም የሆነው ዝም ብለው ይባላውን አዎ ሼኾቹ መርሐባ የሚለው ደግሞ አዋም ደግሞ ይከተላል። እንዲህ ያለ ታች የሚወርደው ሳይታወቅ የመጣ ሙሲባ ነውና ሰዎች ይጠንቀቁ፣ አካሄዱን ይጠንቀቁ። እኛ ከዚህ በፊት ስለ ተክፊር ቢገይሪ ሐቅ በጣም ብዙ ጊዜ ተጠይቆ እንመልሳለን። ያለ ሐቅ ማክፈር አደጋ እንደሆነ ያለ ሐቅ ማክፈር አደጋ ከሆነ በሐቅ ማክፈር ግን አደጋ አይደለም ማለት ነው። መፍሁሙ ይሄ ነው። ከነጭራሹ ማክፈር የለም አይባልም።
ማክፈርን ልቅ አድርጎ ደግሞ እንደ ሙሸቢሃው እንደ ኢኽዋኑ لقد ارتدت البشرية بجملتها ብሎ እንደተናገረው ሰይድ ቁጥብ እንደነሱ ልቅ አድርጎ ደግሞ ሁሉንም ይከፍላል ማለት ደግሞ አይቻልም። ስለዚህ በሸሪዓ ገደብ መገደብ በሸሪዓ ወሰን መወሰን የሚባለው ነገር ተገቢ ነው እና እነዚህ መሃል ላይ ያሉ በዚህም ግማሽ ግማሽ ሆነው እየታዩ ያሉ ሰዎች አላህን ፈርተው ወደ መንሃጁ መመለስ አለባቸው። ስለዚህ አሁን እነዚህ ሱፊያ ናቸው ነን ብለው ራሳቸውን የሚያስቡ ሰዎች ማለሳለስ ጀመሩ ማለት በሌላ አነጋገር ሙስሊሙን ማህበረሰብ የጣዖት አምልኮት እንዲቀበል ጣዖት አምልኮ ማለት እኮ ሌላ አይደለም። በቃ አላህ ከላይ ያለ ካለ ቦታ ወስኖለታል ማለት ነው። አርሽ ላይ ቁጭ ብሏልም ይላሉ፣ ኩርሲ ላይ እግሩን ያስቀምጣል ይላሉ። በግልጽ ነው የሚናገሩት ይሄ በየሚንበሩ። ይህንን አስተሳሰብ ሱፊያው ማህበረሰብ እንዲይዘው እያመቻቹ ነው። የጣዖት አምልኮን ግን ራሳቸውን ሱፊያ ነው የሚሉት እነዚህ ሰዎች። ግን አሁን ሱፊያው ማህበረሰብ አንተም የጣዖት አምልኮን ተቀበል ወደ ማለት አቅጣጫ እየመሩ ነው። ያኒ እቺ ቀስ በቀስ ወደዚያ ማዕናው እንደዛ ነው የሚሰጠው ትርጉም እንደዛ ነው። ምንም ችግር የለውም። በጣም የሚያሸማቀን እንደው የሚያሳዝን ነገር እንዲህ አይነቶቹ ሰዎች አንዳንድ ንግግሮቻቸው ላይ በቃ የወሃቢያን እምነት ጭምልቅልቅ ማለት ያብራራሉ፣ ይናገራሉ ከፊሎቹ። ይሄ እኮ ሰው ብለው እኮ አምነዋል እኮ ይሉሃል እያወሩ ሰው ብለው እኮ አምነዋል። ኢንሳን እነሱ የቸገራቸው የትከሻው ስፋት ምን ያህል ነው፣ የመዳፉ ስፋት ምን ያህል ነው ምናምን ያ ነገር ነው እንጂ የቸገራቸው ሰው ነው ብለው አምነዋል። ይሄው ፉላን በዚህ ኪታቡ ላይ ያኒ ለአላህ Subhanahu Wa Ta'ala ሱራን ማረጋገጥ ብሎ አላህ አደምን የፈጠረው በራሱ ምስል ነው ብሎ ስለዚህ አላህ በአደም ምስል ነው ብሎ የተናገረ ወሃቢያ አለ ይላል። بعدين አሁን ይህ ሰው ያመነበት አላህን ሰው አድርጎ መሳል هل هذا اسلام؟ ይህን እምነት كيف سميته مسلما؟ ሙስሊም ለመባል ያመነውን ነገር ኢስላም ማለት አለበት አይደለም እንዴ? የሆነ ሰው የሆነ ስራ ሰራ፣ ይሄማ ስርቆት ነው አልክ። ሰሪው ሌባ ነው የሚሆነው፣ ሌላ ምን ይሆናል? ገደለው፣ ገዳይ ነው የሚሆነው። ዝሙት ሰራ፣ ዛኒ ነው የሚሆነው፣ ዝሙተኛ ነው የሚሆነው። ይሄ እምነት ነው፣ ተውሂድ ነው። حتى سميته مسلما ኢስላም ሆኖ ነው አንተ ይህንን ሰው የያዘውን ሰው ሙስሊም ብለህ የምትለው። የያዘው ነገር ኢስላም ካልሆነ كيف يكون مسلما؟ እስልምና የሚባለው ነገር ምንድነው? ተዘክረኛ እምነት አይደለም እንዴ? ያንን የሌለው ሰው ተውሂዱ የሌለውን ሰው ሙስሊም ብለህ ልትሰየመው እንዴት ይቻላል? ስለዚህ ወስፉ ያለ ቦታው ነው፣ ስያሜው ያለ ቦታው ነው። እነዚህ ሰዎች ጣዖት ማምለክን እስልምና እያሉት ነው ማለት ነው አጭሩ። ይህንን ነገር የያዘውን ሰውዬ ሙስሊም እንለዋለን ካሉ ያመነውን እምነት እስልምና እንለዋለን እያሉ ነው። ይሄ ፍልስፍና አይደለም እኮ ግልጽ ያለ ነገር እኮ ነው። ግልጽ ያለ ነገር ነው። የምንጠይቃቸው ጥያቄ ماذا تقولون عن اعتقاد هذا المجسم؟ አሁን እናንተ በጣም ብዙ ቦታ በጣም የእምነቱን ወራዳነት ትናገራላችሁ። ይሄ እንዲህ አይነቱ ያኒ ጣዖትን ማምለክ የሚመስል ነገር አድርጋችሁ እየገለጻችሁት ሰው ነው ብለውን የሚያምኑት ብላችሁ አውርታችሁ ሰው ነው ብሎ አላህን ማመን هل هو اسلام ትባሉ? لا ليس اسلاما ነው የምትሉት። ስለዚህ ካፊር ነው። ስለዚህ አንድ ሰው በጣም የሚገርም የተናገረው ነገር ከነዚያ ጀማዓዎች ውስጥ ነው። ስለ ሙሸቢህ አወራና فعلا አለ ስለ ሙጀሲሞች አውርተው فعلا الاله الذي نعبده ليس الاله الذي يعبدونه አለ። فعلا ማለት حقا ማለት ነው። በተግባርም በሐቂቃም እኛ የምንገዛው ኢላህ እነሱ የሚገዙት አይደለም ማለት እንገዛዋለን የሚሉት አይደለም። አዎ እነሱ ይፈጽሙ ነው እኮ አምልኮ ይባል ነገር እኮ ያው ሲሰግዱም ጧትም ሲጾሙ ረመዳን በመጣ ቁጥር ሐጅም ሲሄዱ እሱን አስበው ነው የሚሄዱት። ሆነ ያዘው ይላል
السوء أيدلم ماله إن لم يكن ما يعبدونه غير الله غير ما نعبده فكيف سميتهم مسلمين يا الله بطعم كباركم بطعم كبارنا أنت تعترف بلسانك أنك تقول من يعبد الله ومن يعبد غير الله كلاهما يكون مسلما يحكم براس ملاس كما مسكر قرام يقبون نزينا سووش نتشو أنا ወደ አቅላችሁ ተመለሱ ነው የምንላቸው። ይሄ ግማሽ መሆን አንተ አታክፈር ብቻ ተብሎ የተሰጠህ ወዚፋ ካለ ያችን ለመወጣት ስትል ከአቅልህ ጋር ማትጋጭ ከضميرህ ጋር ማትጋጭ ተው እንጂ ከሁክሙ ሸርዒ ጋር ማትጋጭ ተው እንጂ አቅልህ ራሱ ማይቀበለው ነገር ነው ያወራ ያለው ያስመስልክ ነው የምታወራው በሐቂቃ እንደዛ አይደለም ውስጥህ ማይቀበለው ግን አታክፍር የሚባል አጀንዳ ስለተሰጠህ ኦፕሬሽን መፈጸም ያለብህ ስራ ይሄን ስራ ስለተባልክ ብዙ ታወራና በመሐልም ሳትያለ ያስገባን በጣም ያጅብክ ነው والله ንግግሩ ሲጨመቅ ተክፊር ነው ነገር ግን لا يكفر لله المتو والعياذ بالله አንድ ሲደመር 1 2 ሲደመር 2 4 ሲደመር 4 8 ይለህና መጨረሻ ላይ ግን አለ 8 እንዳትል እንደማለት እኮ ነው የድምር ውጤት 8 ነው 8 እንዳትል ብትለኝ እኮ አንተ ራስህ የተጋጨህ ነው እኮ አላህ ይጠብቀን እሺ መርሐባ የመጨረሻ ጥያቄ እናደርገው ዶክተር ናሽም ሌላኛው ጥያቄ ምንድነው ተውበት የሚባለው አንዴ ከተጸጸቱ አጠቃላይ ወንጀል ያጠፋል ወይ ጸጸት ከተጸጸቱ በኋላ ይላል نعم يعني توبت كሁሉም ወንጀል አንድ ላይ ተውበት ሊያደርግ ይችላል ከከፊል ወንጀሉ ሊተውበት ይችላል ሰው يعني አንድ ሰው ሌላ ወንጀል ለመስራት ያሰበ ከተወሰኑት ወንጀሎች ደግሞ ተውበት ሊያደርግ ይችላል መነደም ጸጸት ማድረግ መጸጸት የሚባለው ነገር ከሁሉም ከሰራው ኃጢያት በጠቅላላ ما يستحضره ما لا يستحضره እንደኔ የሰራው ነገር ላያስታውሰው ይችላል ግን تبت إلى الله من جميع الذنوب አሁን ማስተዋወሰውንም ማላስተዋወሰውንም ሁሉንም ካለ ለሁሉም ተውበት ይሆንለታል ለሁሉም አይ ያኛው ተዝሲለ ነው አይባልም ምክንያቱም من حيث المعنى እንደ ጥቅል ለሁሉም ብሏል ነገር ግን በውስጡ مثلا ሶላት ማይሰግድ ከሆነ ሶላት ጀመረ ግን የለመደው ቁማር መጫወት ደግሞ አለ እሱን ግን አልተወም ታበ من هذا من ترك الصلاة توبة الرجال قمارون قلنا هو ونجل يسرّا ነው ሚማርለት ተርኩ ሶላት ወንጀል ይማርለታል ተውበት ካደረገ የዚህኛው ግን አለበት ሚሰርቅ አለ የሚያጭበረብር አለ ነገር ግን ሌሎች ዚና ይሰራ የነበረው ኸምር ይጠጣ የነበረው ተወውና የማጭበርበሩ ብቻ ስራ ላይ ቀጠለበት ይሄኛው አልተውበተም እነዛን ግን ተውበቷል የተውበተበት ይማርለታል መርሐባ ዶክተር እንግዲህ ከሰዓት አንፃር የነበሩ እነዚህ ናቸው ሌሎች ኢንሻአላህ ቀጣይ እናቀርባቸዋለን ባረካላሁ ፊኩም ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ነው በዛሬ ፕሮግራማችን እንግዲህ እንደተከታተላችሁት ወሳኝ የሆኑ ጥያቄዎች ተነስተዋል ይሄንን ሁላችን በውስጣችን በመያዝ ራሳችን ከተጅሲም አደጋ ከተለያዩ ማስመሰያ ነገሮችም ራሳችን መከላከል ያስፈልጋል ኢንሻአላህ ይሄ ፕሮግራም ይሄንን ትኩረት በማድረግ በተለይ ደግሞ ሙስሊም ሰው ሪዳ ሊከሰትበት ይችላል ተሽቢህ ተጅሲም ላይ ሊወድቅ ይችላልና ከዛ ራሱን መጠበቅ ያስፈልጋል እንዲሁም ደግሞ ሌሎች ጥያቄዎች መብራራት ያለባቸው ጥያቄዎች የሚስተናገዱበት ነው በተለምዶ የስልክ አድራሻችን በኩል ላኩል እናስተናግዳቸዋለን የፕሮግራማችን ለጁሙዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ለናንተ የሚደርስ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ወደ እናንተ በድጋሚ የሚተላለፉ ይሆናሉ ምላሹን ሸሪዓ ምላሹን የሰጡን ዶክተር ሼክ አቡበከር ሱሌማን ሲሆኑ ያ ከመላ ስቱዲዮ ባለሙያዎች ጋር በመሆን ደግሞ የፕሮግራሙን አዘጋጅ ወደ እናንተ ሳድርስ ነበርኩኝ በቀጣይ እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ